እንደ ሰው ስንኖር በህይወት የራሳችን የምንለው መገለጫ፣ የራሳችን የምንለው አተያይ፣ የራሳችን የምንለው ሁኔታ፣ የራሳችን የምንለው ተፈጥሯዊ መገለጫ፣ የራሳችን የምንለው ማንነት፣ የራሳችን የምንለው ባህሪ፣ የራሳችን የምንለው ዋጋ የምንሰጣቸው ነገሮች፣ መርሆች ይኖሩናል አይደል? ነገር ግን በአንድም ሆነ በሌላ መንገድ ከነዚህ ነገሮቻችን ተቆራርጠን የምንኖር ሰዎች እንኖራለን ብዬ አስባለሁ። ይህም በእኛ ሙያ ራስን ማጣት፣ ማንነትን ማጣት፣ ያለን የተፈጥሮ ነገር ስብዕናን ወይም ደግሞ የእኛ መገለጫ የሆኑ ነገሮችን ማጣት ተብሎ ይጠራል ማለት ነው። ስለዚህ ከነዚህ እኛን ከሚገልጹ ነገሮች ጋር፣ እኛን ከሚገልጹ ባህሪያቶች ጋራ፣ እኛን ከሚገልጹ መርሆች ጋራ፣ እኛን ከሚገልጹ ማንነቶች ጋራ መቆራረጥ ወር መለያየት በምን ምክንያት ሊከሰት ይችላል የሚሉትን ነገሮች በደንብ ብንመለከት ጥሩ ነው ብዬ አስባለሁኝ። እንዴት ናችሁ? ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ትንሽ ጠፋ ብዬ ነበረ፣ ተመልሻለሁኝ። በተለያዩ ምክንያቶች ነበር የጠፋሁት። አሁን ተመልሻለሁኝ። ውድ ቤተሰቦቼ አሁንም ሰብስክራይብ፣ ላይክ በማድረግ እንድታበረታቱኝ በአክብሮት ጠይቃለሁኝ። ወደ ዛሬው ርዕሰ ጉዳያችን እመለሳለሁኝ። መልካም ቆይታ ይሆንላችሁ። ሼር፣ ላይክ በማድረግ ለሌሎችም ተደራሽ እንድታደርጉት ይህንን ቪዲዮ እንዲሁም እስከ መጨረሻው እንድታዩት ጋብዛለሁኝ። አምናለሁኝ በደንብ እንደምትጠቀሙበት። መልካም ጊዜ ይሆንላችሁ። ስለዚህ ከራሳችን አተያይ፣ ከራሳችን ተፈጥሮ፣ ከራሳችን መርሆች ጋራ፣ ከራሳችን ማንነት ጋራ ሊያቆራርጡን ይችላሉ ተብሎ ከሚታሰቡ ምክንያቶች አንድ ሁለቱን በጥቂቱ ልናገር እወዳለሁኝ እና የመጀመሪያው ነገር ያለ ገደብ ለሰዎች ፍላጎት መቆም፣ ለሰዎች ደስታ መቆም፣ ለሰዎች ደስታ መቆም በጣም በበዛ ሁኔታ ያለ ልክ ማለት ነው። እርግጥ ነው ሰዎችን ማስደሰት፣ ለሰዎች መቆም፣ ለሰዎች መልካም ነገር ማድረግ ጥሩ ነው። በጣም እጅግ በጣም የሚያስደስት ነገር ነው። ነገር ግን ያለ ገደብ ሲሆን ራሳችንን እስክንረሳ፣ ራሳችንን ማዳመጥ እስከምንተው፣ ራሳችንን ማየት እስከምናቆም ድረስ ከሆነ እሱ ያው እንዳልኳችሁ የራሳችንን ኑሮ መኖር፣ የራሳችንን ህይወት፣ የራሳችንን ቀለም፣ የራሳችንን ነገር እንዳናይ፣ እንዳንመለከት ሊያደርገን ይችላል እና ሁል ጊዜ የራሳችን በጣም አንገብጋቢ ጉዳይ፣ በጣም ትልቅ ጉዳይ፣ ማኔጅ ልናደርገው የሚገባን ጉዳይ እያለ የሌሎችን ሰዎችን ነገር ለማቃናት የምንሮጥ ከሆነ ያለ ገደብ መልካም መሆኑ ጥሩ መሆኑ እንዳለ ሆኖ ነገር ግን የራሳችን በጣም ከባድ ሲቹዌሽን እያለ ወደዛ የምንዞር፣ ወደዛ የምናተኩር ከሆነ በጣም ከባድ ይሆናል ማለት ነው። ራሳችንን፣ ሁኔታችንን፣ እንዳልኳችሁ ቀለማችንን፣ አላማችንን፣ መሪዎቻችንን ሊያስረሳን ይችላል። ስለዚህ ይሄም አንዱ የራሳችን ሁኔታ፣ የራሳችንን ቀለም፣ የራሳችንን ማንነት ሊያሳጣን ከሚችሉ ምክንያቶች ይጠቀሳል ማለት ነው። ስለዚህ እነዚህን ነገሮች በደንብ በዝርዝር ብናያቸው ደግሞ በደንብ አንደርስታንድ አድርገናቸው ወይም ተረድተናቸው እንዴት ማኔጅ ማድረግ እንዳለብን ለማወቅ ይጠቅሙናል እና እስኪ እንደሚከተለው በዝርዝር እንመልከታቸው። አንደኛው ነገር በዝርዝር ስናይ በየጊዜው ስለምንኖረው ኑሮ፣ ስለ ዓላማችን፣ ስለ ግቦቻችን ማየት፣ ሪቫይዝ ማድረግ፣ መከለስ፣ የት ነበረን፣ እንዴት እየሆን ነው፣ ወደፊት እንዴት እናደርጋለን የሚሉትን ነገሮች ማየት አለመቻል፣ ህይወት በጣም ቢዚ ሲያደርገን፣ ኑሮ ቢዚ ሲያደርገን፣ በሌሎች ነገሮች በብዙ ነገሮች ስንያዝ ህይወታችንን ዞር ብለን ማየት እናቆማለን ማለት ነው። ካሰብናቸው ግቦች ጋራ፣ ካቀድናቸው እቅዶቻችን ጋራ፣ ከኛ ጋር ከሚሄዱ ነገሮች ጋራ ያለን ቁርኝት እየቀነሰ ቅድም እንዳልኩት እኛን የሚገልጹንን መገለጫዎቻችንን፣ ቀለሞቻችንን፣ እይታዎቻችንን እያጣን
ልክ በማዕበል እየተገፋ እንደሚሄድ ሰው እንሆናለን ማለት ነው። ስለዚህ በየጊዜው በየወቅቱ ጊዜ ሰጠን በቀን ሊሆን ይችላል፣ በሳምንት ሊሆን ይችላል፣ በወር ሊሆን ይችላል ህይወታችንን መቃኘት፣ እቅዶቻችንን ማየት፣ የእኛን መገለጫዎቻችንን እንዴት ያደረግናቸው እንደሆነ መመልከት፣ የህይወት ግቦቻችንን ማየት፣ የሚስተካከለውን ማስተካከል፣ የሚከለሰውን መከለስ፣ የሚታረመውን ማረም፣ ትክክል የሆንበትን እና ደግሞ በደንብ እያሳካ ነው ያሉትን መልካም ነገሮቻችንን መልካም ጎኖቻችንን ደግሞ እያየን እና በደንብ ደግሞ እየተራመድን መሆናችንን በደንብ ማየት ቼክ ማድረግ ያስፈልጋል። እንደዛ ስናደርግ በደንብ ከህይወት ግቦቻችን ጋራ ከእኛነት መገለጫ ነገሮች ጋራ ሳንቆራረጥ በተቻለ መጠን ጎን ለጎን እንድንሄድ ያደርገናል። የህይወት ግቦቻችንን እንድናሳካም ይረዳናል ማለት ነው። ስለዚህ ሁል ጊዜ በተቻለ መጠን ስኬጁልድ ሆኖ ወይም ደግሞ መርሃ ግብር አዘጋጅቶ ራስን መመልከት ራስን ማየት የመጀመሪያው እና ትልቁ መፍትሄ ነው ተብሎ ይታሰባል ለዚህ ጉዳይ ማለት ነው። ስለዚህ ራሳችንን ቆም ብሎ አለማየት፣ አለመመልከት፣ አስተያየት አለመስጠት ራሳችን ላይ እነዚህ ነገሮች ከራሳችን ቀለሞች ጋራ ከራሳችን ማንነቶች ጋራ ከራሳችን መገለጫዎች ጋራ እንድንተጣጣ እንድንቆራረጥ ሊያደርጉን ስለሚችሉ እነዚህ ነገሮች ከግምት ማስገባት ያስፈልጋል ብዬ አስባለሁኝ። ሌላኛው ከራስ መገለጫዎች ጋራ ከራስ ማንነት ጋራ ከራስ ቀለም ጋራ ሊያቆራርጥ የሚችል ነገር ከባድ የሆነ ጭንቀት ወይም ከባድ የሆነ ድባቴ ለረዥም ጊዜ የቆየ ድባቴ በሚኖርበት ጊዜ ከፍተኛ የሆነውን አቅማችንን፣ ኃይላችንን፣ ትኩረታችንን በሙሉ ስለሚወስድብን ምን ያደርገናል? የፈጠራ ችሎታችንን ፓሽኔት የሆንባቸውን ነገሮች የምንወዳቸውን ልንሰራቸው የምንፈልጋቸውን ነገሮች ላይ ማተኮር እጅግ በጣም እንድንቀንስ ያደርገናል። እንዲሁም ደግሞ ስለ ራሳችን ስለ ውስጣችን ለማሰብ ጊዜ እንዳይኖረን ብዙን ኃይላችንን ብዙን ነገራችንን ዌስት ያደርግብናል። ስለዚህ የአእምሮ ጤናችንን ሁኔታ እንዲሁ ማየት መገንዘብ ያስፈልጋል። አንደኛው ራሳችንን እንዳናይ ራሳችንን እንዳናዳምጥ መገለጫዎቻችንን እንድናጣ እንድንቆራረጥ ከመገለጫዎቻችን ጋራ ጥሩ የሆነ ህይወት እንዳንኖር ውጤታማ ህይወት የሆነ እንዳንኖር ከሚያደርጉ ነገሮች አንደኛው ይሄ ክሮኒክ የሆነ ዲፕሬሽን ወይም አንዛይቲ ወይም ደግሞ ለረዥም ጊዜ አብሮን የቆየ ጭንቀት አብሮን የቆየ ድባቴ ካለ ይሄም እንዲሁ ውጤት አለው እና በእኛ ላይ በጣም ኔጌቲቭ የሆነ ውጤት፣ ይህንንም ማየት መከታተል በእጅጉ ይመከራል ማለት ነው። ሌላኛው የራሳችንን ማንነት የራሳችንን ቀለም የራሳችንን ትልቅ የሆነ ነገር መገለጫ እንድናጣ ከሚያደርጉን ነገሮች መካከል ኔጌቲቭ የሆነ የማህበራዊ ውድድር ነው። በዚህ ጉዳይ ላይ በተለይ ራስን ከሌሎች ጋራ በምን መልኩ ማየት እንዳለብን በደንብ የሰራሁት ቪዲዮ አለ። ሊንኩን አስቀምጥላችኋለሁኝ። በደንብ ይዩት። ሰዎች ራሳቸውን ከራሳቸው ጋር ቢያወዳድሩ ብቻ በጣም ይመከራል። ከሌሎች ጋራ ከሌሎች ስታንዳርድ ጋራ ከሌሎች የህይወት ሁኔታ ጋራ ራሳቸውን ከሚያወዳድሩ በተለያየ መንገድ ራሳቸውን የት እንደነበሩ ዛሬ የት ናቸው፣ ነገስ ወዴት ይሄዳሉ የሚለው ላይ ፎከስ አድርገው ቢሰሩ የበለጠ ውጤታማ ይሆናሉ። ምክንያቱም እያንዳንዱ ሰው ያለፈበት መንገድ ከእያንዳንዱ ሰው የህይወት ሁናቴ ጋራ ይለያያልና፣ ስለዚህ በሌሎች ስታንዳርድ ራሳችንን ማየት በሌሎች መለኪያ ራሳችንን መለካት ማቆም ይኖርብናል እና ይሄውም አንዱ የራሳችንን መገለጫ የራሳችንን ቀለም የራሳችንን ማንነት የራሳችንን ዋጋ የራሳችንን መርህ ሊያሳጡን ከሚችሉ ነገሮች አንዱ ከሌሎች ጋራ መወዳደር መነጻጸር ስንጀምር ነው። ኦር እያነጻጽርን እያወዳደርን ከሆነ ነው እና እዚህም ላይ በደንብ ትኩረት አድርገን መስራት አለብን ብዬ አምናለሁኝ። ውድድር ሁልጊዜም ከራስ ጋርና ከራስ ጋር ቢሆን በደንብ ይመከራል። ሌላው በህይወት የሚያጋጥሙ
የህይወት እጥፋቶች ወይም ተርኒንግ ፖይንትስ የምንላቸው ናቸው። እነዚህ ተርኒንግ ፖይንቶች አዎንታዊም አሉታዊም ሊሆኑ ይችላሉ። ስለዚህ እነዚህ ነገሮች በራሳቸው የራሳቸው የሆነ ኃላፊነት ይዘው ስለሚመጡ ከነዛ ነገሮች ውጪ ከነዚህ ነገሮች ሌላ አእምሯችንን ሰብስበን ለማሰብ የሚያስቸግር ሁኔታ ሊፈጠር ይችላል። ስለዚህ እነዚህ ነገሮች በህይወታችን ሰው ነን እና ሊያጋጥሙን የሚችሉ ነገሮች ስለሆኑ ምናልባት እነዚህ ነገሮች እንዳልኳችሁ በአዎንታዊም በአሉታዊም ሁኔታዎች በሚያጋጥሙን ጊዜ ራሳችንን እንዴት አድርገን ማኔጅ ማድረግ እንዳለብን የትኩረት አቅጣጫችን ወዴት እንደሆነ ራሳችንን ኦብዘርቭ ማድረግ መመልከት ያስፈልጋል ማለት ነው። ምክንያቱም በደንብ ኤክሰስ ሲሆን የበዛ ሀሳብ የበዛ ሌላውን ነገራችን ሁሉ እስክንረሳ ድረስ ያሳስበን የሚያስጨንቀን ከሆነ በጣም ከባድ የሆነ ተጽዕኖ ሊያመጣብን ስለሚችል ኮንሸስ ሆነን መፍትሄ የማፈላለግ ስራ መፍትሄ የማግኘት ስራ ነው ሊሆን የሚገባው ቀጣዩ ስቴፕ። ሌላው ነገር የራሳችንን መርህ የራሳችንን ማንነት የራሳችንን ቀለም የራሳችንን መገለጫ ይዘን እንዳንኖር ከሚያደርጉን ነገሮች መካከል የሌሎችን ምርጫ መከተል። ለምሳሌ ሌሎች የመረጡልንን የትዳር አጋር መያዝ፣ ሌሎች የመረጡልንን ጓደኞች መያዝ፣ ሌሎች የመረጡልንን የህይወት ያኗኗር ዘዬ መከተል፣ ሌሎች የመረጡልንን ነገሮች ማድረግ፣ በራሳችን ህይወት ማዘዝ፣ በራሳችን ህይወት ራሳችንን መምራት አለመቻል ወይም ደግሞ የህይወታችንን መሪ ለሌላ ሰው መስጠት ማለት ነው። የራሳችን ህይወት ሁልጊዜ የእንግዳ ስሜት ይሰማናል ማለት ነው። ስለዚህ ይሄም ነገር ሆነ ማለት ሌሎች የወደዱትን ሌሎች የፈቀዱትን ነገር ከሆነ በህይወታችን የምናከናውነው እንዳልኳችሁ የራሳችን መገለጫዎች ቦታ አይኖራቸውም። የራሳችን ቀለም፣ የራሳችን ማንነት፣ የራሳችን ቫሊዩዎች ወይም ዋጋ የምንሰጣቸው ነገሮች ሊታዩ አይችሉም ማለት ነው። ይህም ሌላኛው እንዲሁ የማንነት መገለጫዎቻችንን ሊያሳጡን ከሚችሉ ነገሮች አንደኛው ነው ማለት ነው። ስለዚህ እነዚህን ነገሮች እንደዚህ በዝርዝር ከተረዳን ሌሎችም ምክንያቶች አሉና መፍትሄዎቹ ምንድን ናቸው? ምናልባት በተለያየ ምክንያትና በተለያየ ሁኔታ ቀለሞቻችንን፣ መገለጫዎቻችንን፣ ማንነቶቻችንን የኛ የምንላቸውን ቫሌዎች ሳናንጸባርቅ እንዲሁ የምንኖር ሰዎች ካለን ወደ ቀድሞ ወደ ነበረው ወደ ሁኔታችን እኛን ወደሚገልጹ ነገሮች ዋጋ ወደምንሰጣቸው ነገሮች ወደ መርሆቻችን እኛን ወደሚገልጹ መገለጫዎችና መርሆች ለመመለስ ምን ነገሮችን ማድረግ ይኖርብናል የሚሉትን ነገሮች በክፍል 2 ይዤ እመለሳለሁ ማለት ነው። ለየግምጅ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮቼ እንድትከታተሉ በማክበር ጠይቃለሁኝ። ብዙ የምንማማራቸው ነገሮች አሉ። መልካም ጊዜ ይሁንላችሁ። ገነት እባላለሁኝ። በድጋሚ በሙያ የሶሻል ሳይኮሎጂስት ነኝ። መልካም ጊዜ ይሁንላችሁ።